በዚህ ቪዲዮ ምንም አይነት የኮዲንግ እውቀት ሳይኖራችሁ እንዴት አድርጋችሁ የዌብ አፕሊኬሽን ጉግል ጀሚናይን ተጠቅማችሁ ዴቨሎፕ ማድረግ እንደምትችሉ አሳያችኋለሁ። እንደሚታወቀው የዌብ አፕሊኬሽንም የሞባይል አፕሊኬሽንም ዴቨሎፕ ለማድረግ የኮዲንግ እውቀትና ጊዜ የሚያስፈልጋል። ጉግል ጀሚናይን ከተጠቀማችሁ ግን ምንም አይነት የኮዲንግ እውቀት ባይኖራችሁ እንኳን በጥቂት ደቂቃዎች ውስጥ የምትፈልጉትን አይነት ዌብ አፕሊኬሽን በቀላሉ ዴቨሎፕ ማድረግ ትችላላችሁ። እስከመጨረሻው ተከታተሉ። እስከመጨረሻው ከተከታተላችሁ ደግሞ ይህንን ዴቨሎፕ ያደርጋችሁትን የዌብ አፕሊኬሽን እንዴት አድርጋችሁ እንደ ሞባይል አፕሊኬሽን ስልካችሁ ላይ መጠቀም እንደምትችሉ አሳያችኋለሁ። ወደ ጉግል ጀሚናይ መጥተናል። የጉግል ጀሚናይ ዩዘር ኢንተርፌስ ይሄ ነው የሚመስለው። ጉግል ጀሚናይን የማታውቁ ካላችሁ ስለ ጉግል ጀሚናይ አጠቃላይ አጠቃቀም የሰራሁት ቪዲዮ ስላለ ያንን ሂዳችሁ ማየት አለባችሁ። የዛሬውን ዌብ አፕሊኬሽን ዴቨሎፕ የምናደርግበት ቱል ደግሞ የት ላይ የምናገኘው እዚህ ላይ ቱልስ ላይ ነው ማለት። እዚህ ላይ ቱልስ ላይ ክሊክ ስናደርግ ልክ እንደዚህ ይመጡልናል። እዚህ የተደረደረው ዲፕ ሪሰርች፣ ክሬት ኢሜጅ፣ ካንቫስ፣ ጋይድድ ለርኒንግ፣ ቪዥዋል ሌአውት የሚለዋሉ ስለ ዲፕ ሪሰርች፣ ስለ ክሬት ኢሜጅ እና ስለ ጋይድድ ለርኒንግ ከዚህ በፊት የሰሯቸው ቪዲዮ ስላሉ ያንን ቪዲዮ ያላያችሁ ካላችሁ ሄዳችሁ ብትጠቅሙ ይጠቅማችኋል። ዛሬ የምጠቀመው የጉግል ጀሚናይ ቱል ደግሞ ካንቫስ ይባላል ማለት። እንግዲህ ካንቫስ ለብዙ ነገር ይጠቅመናል። ከነዛ መካከል ከብዙዎቹ አንዱ እንግዲህ ካንቫስን ተጠቅመን ኮዲንግ መስራት እንችላለን፣ ኮድ ማድረግ እንችላለን ማለት ነው። እስኪ አሁን ካንቫስ የሚለው ልንካውና ወደ ካንቫስ እንደዚህ ይመጣልኛል ማለት ነው። እዚህ ላይ እንደምታዩት እንግዲህ ካንቫስ ይላል። ከዚህ በኋላ ምንድነው የማደርገው? ፕሮምፕት ነው እዚህ ላይ የሚሰጠው ማለት ነው። ጌት ራይት ኦር ቢልድ ቱጌዘር ይላል። እዚህ ላይ ፕሮምፕት ትሰጠዋል። ፕሮምፕት እንግዲህ ኤአይ ላይ በጣም አስፈላጊ ነገር ነው። ጥሩ ፕሮምፕት የምንጽፍ ከሆነ ጥሩ ውጤት እናገኛለን ማለት ነው። ፕሮምፕታችን ባድ ከሆነ ደግሞ ምንም አይነት ውጤት ማግኘት አንችልም ማለት ነው። ስለ ፕሮምፕት አጠቃቀምም ስለ ጉግል ጀሚናይ አጠቃላይ ቪዲዮ የሰራሁት ላይ ስላለ ያንን ሄዳችሁ የግድ ማየት አለባችሁ ማለት ነው። እስኪ አሁን እኔ ያዘጋጀሁት ፕሮምፕት ስላለ ያንን ፕሮምፕት እናምጣና እዚህ ላይ እንየው ማለት ነው። ፕሮምፕቱ ይህን ይመስላል። እንግዲህ ምንድነው ዴቨሎፕ የምናደርገው ለቢዝነስማኖች ወይም ለነጋዴዎች ሊጠቅም የሚችል ቫትና ቲኦቲ ካልኩሌት የምናደርግበት ዌብ ካልኩሌተር ነው ዴቨሎፕ የምናደርገው ማለት ነው። ፕሮምፕቱ ምንድነው የሚል Build a simple web app for Ethiopian business owners. It needs two tools. One, a VAT calculator and TOT calculator ይላል ማለት። Make the buttons and labels in Amharic. Use a clean design with the color of Ethiopian flag, ግሪን የሎ ኤንድ ሬድ አዝ አክሰንት ስላል ማለት ነው። አሁን ይህንን ኮፒ ላድርግና አስቼ ፔስት ላድርግልህ። እዚህ ላይ መጥቼ ፔስት አደርገዋለሁ። ከዛ ይህንን ሰብሚት እለዋለሁ። እዚህ ጋር ማለት ነው ጀምሯል ማለት ነው። እዚህ ጋር እንግዲህ በዚህ በስተቀኝ በኩል እንደምታዩት ኮድ ጀነሬት ማድረግ ጀምሯል። አንድ ደቂቃ አልፈጀበትም ጨርሷል ማለት ነው። ይህን ይመስላል። አሁን እዚህ ጋር እንደምታዩት የኢትዮጵያ ንግድ ካልኩሌተር ለአነስተኛ ለመካከለኛ ንግዶች የተዘጋጀ ይላል። እዚህ ጋር ተጨማሪ ሴት ታክስ ወይም ቫት ከ15%፣ እዚህ ጋር ደግሞ ተርኖቨር ታክስ ወይም ቲኦቲ ከ2% ይላል ማለት ነው። ከዛ እዚህ ጋር እስኪ አሁን የሆነ ገንዘብ እዚህ ላይ እናስቀምጥለትና የሆነ ቁጥር እናስቀምጥለትና እንዴት ካልኩሌት እንደሚያደርግ እናየው። እዚህ ላይ ተጨማሪ ሴት ታክስ የሚለው ታች ላይ መጠን ያስገቡ ይላል። ዝም ብለን 40 ሺህ እና ከዛ እዚህ ላይ አስላለዋለሁ። አያችሁት? የታክስ መጠን ከ15% ብር 6000፣ ጠቅላላ ድምር ብር 46000 ይላል ማለት ነው። እዚሁ ላይ ልክም እዚህ ቲኦቲ ላይ ልክ እንደዚሁ አሁን ዝም ብለን 50 ሺህ ብናስገባለት ከዛ አስላል በሉት ጋር በቀላሉ ነው። አያችሁ? የታክስ መጠን 2% 1000፣ ከታክስ በኋላ የሚቀር 49000 ይላል ማለት ነው። እንደዚህ በቀላሉ ነው ጀነሬት ያደረገልኝ። እስኪ አሁን ደግሞ ሌላ ነገር ልጨምር። አሁን እዚህ ላይ አሁን የሆነ እዚህ ላይ ያስፈላጊውን ነገር ደግሞ ዳውንሎድ ማድረግ እንድንችል የሚያደርግ ፊቸር እንዲጨምርልን ነው የምፈልገው። እዛ ላይ ፕሮምፕቱ ላይ ያመጣና እዚህ ላይ ነው የምጽፍለት አሁንም ማለት ነው። እዚህ ጋር አምጥቻውን ምንድነው ያልኩት? ውጤቱን ዳውንሎድ ሊያደርግ የሚችል ፊቸር ጨምርልኝ ያልኩት ማለት ነው። ከዛ እዚህ ላይ ሰብሚት እለዋለሁ። ይህንንም ልክ እንደዚሁ አንድ ደቂቃ ባልሞላን የጨረሰልኝ። አሁንም እስኪ የሆነ ገንዘብ ላስገባ። እዚህ ላይ አሁን ተጨማሪ ሴት ታክስ የሚለው ላይ 100 ሺህ ብር ላድርገው። 100 ሺህ አልኩትና አስላል። ከዛ የታክስ መጠን ብር 15000፣ ጠቅላላ ድምር 115000 አለ ማለት። ከዛ ውጤቱን አውርድ ይለኛል። እዚህ ጋር እቺን ስናካታውን ዳውንሎድ ማድረግ ይችላል ማለት ነው። ይሄው በአንዴ ዳውንሎድ አደረገ። ይሄው ጨርሷል። ከፍተን ማየት እንችላለን። እዚህ ላይ አሁን ዳውንሎድ ላይ አምጥቶልኛል። ኦፕን አልኩት። አያችሁ? የኢትዮጵያ ንግድ ካልኩሌተር የባት ውጤት ቀኑን እዚህ ላይ አስቀምጧል። የመጀመሪያ መጠን ብር 100,000 ይላል። የታክስ መጠን 15% ብር 15000 ይላል። ጠቅላላ ድምር 115000። ስለተጠቀሙ እናመሰግናለን ይላል ማለት ነው። ከዚህ በኋላ አሁን ይሄንን ጨርሰናል ማለት ነው። ምንድነው የምናደርገው? እዚህ ላይ ሼር ምትላለች። እቺን
ነክተን ሼር አድርገን የፈለግነው ሰው ላይ ሊንክድን ላይ፣ ፌስቡክ ላይ፣ ትዊተር ላይ ወይም ደግሞ ይችን ኮፒ ሊንክ አድርገን ሸር ማድረግ እንችላለን ማለት ነው። እስኪ አሁን ሌላ ደግሞ ከዚህ ጠንከር ያለ አሁን ሌላ ዌብ አፕሊኬሽን እስኪ አሁን ዴቨሎፕ እናድርግ። እዚህ ላይ ልምጣና ኒው ቻት ልበል። አሁንም እዚህ ላይ ቱልስ ላይ ይመጣና ካንቫስ ላይ ያደርገዋለሁ። አሁን ደግሞ ዴቨሎፕ የሚያደርገው ምን አይነት ዌብ አፕሊኬሽን ነው? ኔት ሳላሪን ካልኩሌት የሚያደርግ ማለት ነው። ይህንን ፔንሽን ወይም ጡረታ ከቀነሰ በኋላ ኢንካም ታክስም ከቀነሰ በኋላ ኔት ሳላሪ ካልኩሌት የሚያደርግልን ዌብ አፕሊኬሽን ነው ዴቨሎፕ የምናደርገው ማለት ነው። ሮሉ ምን ይላል? You are an expert web developer ይላል። create a modern mobile responsive salary calculator app for Ethiopian civil servants using React or plain HTML ይላል ማለት ከዛ እዚህ ላይ the calculation logic ይላል። the secret formula use the combined rate method where the pension 7% and income tax are added together before applying the deduction consent ከዛ ይችን አስገባውለት ማለት ነው። አሁን ኢትዮጵያ ሳላሪ ካልኩሌት የሚደረግበት በዚህ ስለሆነ ይችን ከ0 እስከ 200 እስከ 2000 ምንም የለውም ማለት ነው። የፔንሽን ብቻ ነው የሚቆረጥበት 7% ዜሮ ነው ኮንስታንቱ ዜሮ። ከ2001 እስከ 4000 15% ነው። 7% ፔንሽን ሲደመርበት ጠቅላላ ስንት ይቆረጥበታል? 22% ማለት ነው። ከዛ ኮንስታንቱ 30%። ከ4000 እስከ 7000 ጠቅላላ 27% 20% ስለሆነ ፔንሽን 7% ሲደመርበት 27% ይሆናል ማለት ነው። ከዛ ኮንስታንት ደግሞ 5500 ይቀነሳል ማለት ነው። ከ7000 እስከ 10000 ደግሞ ጠቅላላ 32% ያ ማለት 7% ፔንሽን እና 25% ደግሞ ኢንካም ታክስ ማለት ነው። ኮንስታንት ስንት አለ? 850። ከ10000 እስከ 14000 ያለው ደግሞ 37% ጠቅላላ ይቆረጥበታል። 7% ፔንሽን እና 30% ደግሞ ኢንካም ታክስ ማለት ነው። ኮንስታንቷ ስንት ነች? 1350። ከ14000 በላይ ደግሞ ጠቅላላ 42% ይቆረጥበታል። 35% ኢንካም ታክስ እና 7% የጡረታ ማለት ነው። ከዛ ፎርሙላ ቲዩዝ ይላል። ፎር ኢንፑትስ እዚህ ላይ ያስቀምጫለሁ። ካልኩሌሽን ሎጂክ እዚህ ላይ ያስቀምጫለሁ። አውትፑት እዚህ ላይ ያስቀምጫለሁ። ኦፕሽናል ፊቸርስ እዚህ ጋር አለ። ቴክ ፕሪፈረንስስ የሚሉ አሉ ማለት ነው። ይህንን በቻት ጂፒቲ ወይም እዚሁ ላይ ጉግል ጀመና ላይ ፕሮዲውስ ማድረግ ትችላላችሁ። እኔም ቻት ጂፒቲ ላይ እና ጉግል ጀመና ላይ ፕሮዲውስ ያደረግኩት። ይህንን እናንተ በራሳችሁ ጀነሬት ማድረግ አይጠበቅባችሁ። እስኪ አሁን ይህንን ልውሰድና ፔስት ላድርግ። ፔስት አደረግኩት። አትርሱ እዚህ ላይ ካንቫስ የምትለዋን ነገር ካንቫስ ላይ ማድረጋችሁን። ከዛ ሰብሚት ልበለው ማለት ነው። አያችሁ አሁን በዚህ በቀኝ በኩል ኮድ ማድረግ ጀመረ ማለት ነው። እንደምታዩት አሁን ረጅም ኮድ ነው መጻፍ የጀመረው። ይሄንን ኮድ ለመጻፍ ዝም ብሎ ይሄ ኮድ አይጻፍም። እውቀቱም ያስፈልጋል እንዳልኳችሁ በጣም ጊዜ ያስፈልጋል ማለት ነው። ግን አንድ ደቂቃ ባልሞላ ውስጥ ጀነሬት ያደረገውን ኮድ ተመልከቱ። ጨርሷል ማለት ነው። እንግዲህ ኮድ የምታደርጉ ሰዎች እንዴት እንደምትቸገሩና ምን ያህል ጊዜ እንደሚፈጅባችሁ እንግዲህ ታውቃላችሁ። አያችሁ በቀላሉ ጀነሬት አደረገልን ማለት እንደምታዩት። አሁን እዚህ ጋር ሲቪል ሰርቫንት ስታንዳርድ ኮምባይንድ ሬት ሜትድ ይላል። ኢትዮጵያን ሳላሪ ካልኩሌተር ነው የሚለው። ቤዚክ ሳላሪ የሚጻፍበት እዚህ ጋር አለን። ቶታል አሎዋንስ እዚህ ጋር አለን። ኦቨርታይም ካለም እዚህ ጋር አለን። እንደገና እዚህ ጋር ደግሞ ቋንቋ የምንቀይርበት ወደ አማርኛና ወደ እንግሊዝኛ። እንደዚህ ስናደርገው አሁን አማርኛ ይሆናል፣ እንደዚህ ስናደርገው እንግሊዝኛ ይሆናል ማለት ነው። እዚህ ላይ ደግሞ ይህንን ኢንተርፌሱን ዩዘር ኢንተርፌሱን አሁን ከለሩን ቲሙን መቀየር ከፈለግ ይሄው እንደዚህ ስናደርገው ጥቁር ይሆናል ማለት ነው። እናደርገው ደግሞ ነጭ ይሆናል ማለት ነው። እስኪ አሁን አንድ ሳላሪ እናስገባና እንሞክረው። እስኪ አሁን በተሻሻለው ሳላሪ የዲግሪዎች ደሞዝ የሚጀምርበት 11500 አይደለ? ያ እስከ 1500 እናርግና ከዛ አልዋንስ ምን አናስገባም፣ ኦቨርታይም አናስገባም። ከዛ በኋላ ምን እናደርገዋለን? ካልኩሌት እንበለው። አያችሁ እዚህ ላይ አሁን እንደምታዩት 8595 ብሎ አስቀምጠ ማለት ነው። ግሮስ ሳላሪ 11500፣ ኢንካም ታክስ 2100፣ ፔንሽን ደግሞ 805 ብር፣ ቶታል ዲዳክሽን 2905 ብር አድርጎ አስቀምጠው ማለት ነው። በነገራችን ላይ ይሄ በጣም ትክክለኛ ካልኩሌተር ነው። የራሳችሁን ደሞዝ አስገብታችሁ መሞከር ትችላላችሁ ማለት ነው። አሁን ይሄ መንዚልን ላይ ነው ያደረግነው። ይርሊ ከፈለግን ደግሞ ይርሊ ስንለው ይሄ ይርሊ ኤስቲሜትድ ይርሊ ኔት ስንት ያገኛል ማለት ነው። 11500 ደሞዝ ያለው 103140 ማለት ነው። የዲቴሎችም ግሮስ ሳላሪ 138000፣ ፔንሽን 9660፣ ኢንካም ታክስ 25200፣ ቶታል ሪዳክሽን 34860 ይሆናል ማለት ነው። እስኪ ሌላ ነገርም አሁን ደግሞ ልጨምርበት። እስኪ ይህንን አሁን በፓይ ቻርት እንዲያስቀምጥልኝ ይህንን ፔንሽኑን፣ ኢንካም ታክሱን እና ቶታል ዲዳክሽኑን በፓይ ቻርት እንዲያስቀምጥልኝ እስኪ ደግሞ እሱ ላክ። አሁን እንደምታዩት ፓይ ቻርት የለም። በፓይ ቻርት እንዲያመጣ ላድርገው። እስኪ የሆነ ፊቸር ልጨምርበት ማለት ነው። አሁንም ምንድነው የምናደርገው? እዚህ ላይ መጠን ፕሮምፕት ነው የምንሰራው። እዚህ ላይ ቴክስት ነው የምናስገባለት ማለት ነው። እዚህ ላይ ያስገባሁት አሁን ከዛ በምን ትለዋለሁ።
ይሄው ጨርሶልኛል፣ አፕዴት አድርጎልኛል ማለት ነው። እስኪ አሁን ልሞክረው። በፓርት ካመጣልኝ አሁንም ሳላሪ ላስገባና ልሞክረው። 11500 ካልኩሌት ሳላሪ ያችሁ እንዴት በፍጥነት ካልኩሌት እንዳደረገው ማለት ይቺ አሁን አያችኋት። ይቺ ቢጫዋን ፔንሽን ኮንትሪቢዩሽን 804 ይላል። እንደገና ኢንካም ታክስ 2999፣ ኔት ሳላሪ 8594 ከ37 ይላል ማለት ነው። እዚህ ላይ ደግሞ እንደምታዩት ታክስ ብሬክ ዳውን አለ። ከ0 እስከ 2000 ምንም አይቆረጥበትም። ፔንሽን ብቻ ይቆረጥበታል። ከ2400 የሚለው ማለት ነው። ቅድም የነገርኳቸው እዚህ ላይ አለ። እስኪ አሁን ደግሞ ሌላ ፊቸር አሁንም ደግሞ ሊጨምርበት። እስኪ ይህንን ደግሞ ሪዛልቱን ዳውንሎድ እንዲያደርግልኝ የሆነ ዳውንሎድ የሚያደርግ ፊቸር ሊጨምርልኝ ላኩ። አሁን ምንድነው የማደርገው? እዚህ ላይ መጥቼ በግራ በኩል ያለችዋ ዴታ ስራይት ወር ቢልት ጌዘር የምትለዋ ላይ ፕሮምፕት ነው የሚጨምርበት ማለት ነው። አይ ሃቭ አፕዴትድ ሳላሪ ካልኩሌተር አለኝ ማለት ነው። አሁን እየጨረሰ ነው። በነገራችን ላይ እስካሁን ሰብስክራይብ ያላደረጋችሁኝ ካላችሁ እስካሁን ካያችሁት እንግዲህ ይህንን ቪዲዮ ወዳችሁታል ማለት ነው። ሰብስክራይብ አድርጉ፣ ለሰዎችም ሸር አድርጉ፣ ላይክ አድርጉ። ጨርሷል ማለት ነው። እስኪ አሁን የሆነ ሳላሪ ላስገባና ልሞክር። 10 ሺህ እስኪ አሁን 10 ሺህ ደሞዝተኛ የሆነ ሰው እዚህ ጋር መጣና ካልኩሌት ሳላሪ አያችሁ። አሁን እዚህ ላይ ኔት ሳላሪ ሁሉ ነገር እዚህ በፓች አርትማ አምጥቶልኛል። እዚህ ጋር ዳውንሎድ ሰመሪ የምትላለች ማለት ነው። ይህችን አሁን ዳውንሎድ የምትለዋን ስነካ አያችሁ እዚህ ጋር ዳውንሎድ አደረገልኝ። ከዛ ዳውንሎድ ፎልደር ላይ ሄዳችሁ ይህን መክፈት ነው ማለት ነው። እዚህ ላይ ግን ከፍተዋል ያሳየናል። አያችሁ ኢትዮጵያን ሳላሪ ሪፖርት 26 ይላል። ግሮስ ሳላሪ 10 ሺህ፣ ፔንሽን ኮንትሪቢዩሽን 7% ተማምነቱ፣ ኢንካም ታክስ 1650፣ ኔት መንዝሊ ሳላሪ 7650 ይላል። ጀነሬትድ ቀኑን አስቀምጣል። ኦፊሻል ሲቪል ሰርቪስ ፎርሙላ ይላል ማለት ነው። ሌላ ነገር አሁን ደግሞ እንዴት እንደ ሞባይል አፕሊኬሽን አድርጋችሁ መጠቀም እንደምትችሉ ታሳያችኋል ብዬ ነበር። ምንድነው የምናደርገው? እዚህ ላይ አሁን ይህንን ሸር የምትለዋን እንነካለን። ከዛ እችን ሸር ይመጣልናል። ከዛ በኋላ ይሄ ሊንክድ ኮፒ ሊንክ የሚለውን እነካለን ማለት ኮፒ ሊንክ እናደርግና ከዛ በኋላ በዋትሳፕ ሊሆን ይችላል፣ በቴሌግራም ሊሆን ይችላል፣ በኢሜል ሊሆን ይችላል፣ ወደ ሞባይላችን እንልካለን ማለት ነው። አሁን እዚህ ዴስክቶፕ ቴሌግራም ላይ ዝም ብዬ ሌላ አካውንት ስላለ ወደዛ አካውንት ሴንድ ብዬዋለሁ ማለት ነው። አሁን ሞባይሌ ላይ ሄጄ ከፍተዋለሁ ማለት ቴሌግራሜን ከፈትኩ ማለት ነው። አሁን እዚህ ላይ ይሄንን ሊንክ ኮፒ አድርግና ኮፒ ሊንክ አድርጌ ወዴት ነው የምወስደው? አሁን ወደ ክሮም እሄዳለሁ ማለት ነው። ክሮም ከከፈትኩ በኋላ እዚህ ላይ ፔስት አድርገዋለሁ ማለት ነው። ከፈትኩት ማለት ነው። ዝም ብለን ዌብ ላይ ለመጠቀም መጣልኝ ማለት ነው። እንደመጀመሪያው እዚህ ላይ ቤዚክ ሳላሪውን አስገብተን ከዛ ካልኩሌት ማድረግ ነው ማለት ነው። ቶታል አላዋንስ ካለንም ኦቨርታይም ፔመንት ካለንም እዚህ ላይ አስገብተን እዚህ ላይ ካልኩሌት እናደርገዋለን። እንደ ሞባይል አፕሊኬሽን ለመጠቀም ግን እዚህ ጋር በስተቀኝ በኩል ቶፕ ኮርነር ላይ 3 ነጠብጣብ አለች። ከዛ ይችን እነካለሁ። 3 ነጠብጣቧን እነካለሁ። 3 ነጠብጣቧን ስነካ ልክ እንደዚህ የተደረደረ ይመጣል ማለት ነው። ወደ ታች ወረድ ልና አሁን እዚህ ጋር አድ ሆም ስክሪን የምትላለች ይችን እነካታለሁ ማለት ነው። ይችን ስነካት ልክ እንደዚህ ይመጣል። ከዛ ይህንን ስሙን መቀየር ከፈለጋችሁ ሪኔም ማድረግ ትችላላችሁ። አሁን ሳላሪ ካልኩሌተር ልበለው ሳላሪ፣ ከዛ አድ እለዋለሁ። አሁንም እንደዚህ ከመጣ አድ እለዋለሁ። አሁን እስኪ እዚህ ሆም ስክሪን ላይ ልምጣና ይሄው ሆም ስክሪን ላይ ሳላሪ ካልኩሌተር ይላል ማለት ነው። ልክ እንደ አፕ እዚህ ላይ መጣልን ማለት ነው። ከዛ ይህን ከፍተን መጠቀም ነው ማለት ነው። ስንከፍተው ልክ እንደዚህ እንደመጀመሪያው መጣልን ማለት ነው። ቤዚክ ሳላሪ የሚል አለ፣ ቶታል አላዋንስ የሚል አለ፣ ኦቨርፔ የሚል አለ። እንደገና ካልኩሌት ሳላሪ የምትለው እዚህ ጋር አለች። እንደገና ይሄ ወደ አማርኛና ወደ እንግሊዝኛ የምንቀይርባት እዚህ ቋንቋ አለች። ይህች ደግሞ ቲሟንም የምንቀይርበት አለች። እዚህ ላይ አስገብተን ጀስት መጀመሪያ ዌቡ ላይ እንደተጠቀምንበት መጠቀም ነው ማለት ነው። እንግዲህ በዚህ መልኩ ዌብ አፕሊኬሽን በቀላሉ በትንሽ ደቂቃዎች ውስጥ ዴቨሎፕ ማድረግ እንችላለን ማለት ነው። ማንኛውም ነገር የምትፈልጉትን አይነት ዌብ አፕሊኬሽን በዚህ መልኩ በቀላሉ ዴቨሎፕ ማድረግ ትችላላችሁ። ዴቨሎፕ ያደረጋችሁትን ዌብ አፕሊኬሽን ባሳያችሁ መሰረት ወደ ሞባይል አፕሊኬሽን ቀይራችሁ መጠቀም ትችላላችሁ። በነገራችን ላይ ይሄ ዌብ አፕሊኬሽን በጣም ትክክለኛ አፕሊኬሽን ነው። እንድትሞክሩት እኔም ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። የራሳችሁን ሳላሪ እያስገባችሁ መሞከር ትችላላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቪዲዮን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁም ሼር፣ ለቻናሉ አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ